ያንተን ሥራ ያንተን ግብር አንመራ። ሰሙነ ሕማማት በኦርቶዶክሳውያኑ ዘንድ መከራውን፣ ስቃዩን፣ ግርፋቱን፣ መውደቅ መነሳቱን፣ ስቅላቱን እያሰቡ እጅግ አብዝተው የሚጸልዩበት፣ የሚጾሙበት፣ የሚሰግዱበት ሰሞን። በዚህ የተቀደሰ ምግባር እና የሃይማኖት አስተምሮ ያላችሁ ፈጣሪ ያበርታችሁ። ሰላም ጤና ያስጥልን። እንዴት አላችሁ? እንዴት ቆያችሁ? እንደተለመደው አጠር ባለ ዝግጅት ሰሙነ ሕማማትን በተመለከተ በተለይም ደግሞ ምንድነው እሱ መደረግ ያለበት፣ ምንድነው እሱ መደረግ የሌለበት የሚለውን አጠር ያለ ዝግጅት ቀርብ ያለው ተከታተሉኝ ዘንድ በአክብሮት እየጋበዝኩ ላይክ በማድረግ ተጀምሩ ዘንድ ጠይቃለሁኝ። እንሰግዳለን ለስዕል የእመቤታችንን ስዕል አድነው ሳንቡሳና ፓስቲኒ መሸጫ ሲያደርጉትኝ በቁጥጥር ስር ውለዋል። አቃቂ ክፍለ ከተማ ውስጥ ኦርቶዶክሳውያን ይሄ የጥንቃቄ መልእክት ነው። እማምላክን የሚወዳት እመቤታችንን የሚያፈቅራት ክብሯን በምንም ነገር የማይደራደርበት ኦርቶዶክሳዊ ይህንን ቪዲዮ አብዝቶ ለብዙዎች እንዲያደርስልኝ እፈልጋለሁ። መጀመሪያ ይህንን የተፈጠረውን አጋጣሚ ስሙት። የሃይማኖት ነገር እጅግ ከባድ ነው። ብዙ ዋጋ ያስከፍላል። በነገራችን ላይ ትውልዱ ይህ ነገር እንደቀላል ያየዋል ይመስለኛል። አልተረዳውም። ምናልባት ተራ ለሃይማኖቱ ምንም የማይቆረቆር የሚባል አንድ ግለሰብ በመጥፎ አቅጣጫ ከመጣበት ምናልባት እንደ ነብር የሚቆጣ ሊሆን ይችላል። ስለዚህ የሃይማኖት ነገር እንዲህ በቸልተኝነት የሚታለፍ ነገር አይደለም። በነገራችን ላይ አንዳንድ ታሪክ እንደሚያመላክቱት በናይጄሪያ፣ በሱዳን፣ በሰሜን ሱዳን፣ ደቡብ ሱዳን፣ በሰሜን ናይጄሪያ፣ ደቡብ ናይጄሪያ ሌሎች የተለያየ ምክንያቶች ለግጭት መንስኤ ቢሆኑም የሃይማኖቱን ተጨምሮበት ግጭቶችን አቀጣጥለው ብዙ እልቂትና ውድመት እንዳደረሱ ታሪኮች ይናገራሉ። ስለዚህ ይህ ነገር በቸልተኝነት ሊታለፍ አይገባም። ሀገርንም ግለሰብንም ማውደም የሚችል ነው። በጣም አስቸጋሪ ነው ይሄ እና ትውልዱ እንደ ቀልድ ሊያየው አይገባም። በዚች ሀገር ውስጥ በሰላም በፍቅር በነገራችን ለኢትዮጵያ በተቻችሎ በመኖር በሚባለው ውስጥ ትልቅ ታሪክ አላት፣ ትልቅ ስምም አላት እና በጣም ተመስጋኝ ናት። ስለዚህ ይህን መልካም ስሟን ማውደም ማጥፋት የለብንም። ስለዚህ ተቻችሎ መኖር ነው መጽሐፍ ቅዱስ። በነገራችን ላይ በወላይታ አካባቢም አሁን በቅርብ ራሱ በመጽሐፍ ቅዱስ የብስኩት መጠቅለያ የሳምቡሳ መጠቅለያ ሆኖ ፖሊስም ነገሩን ደርሶ ያው ለሕግ እንደቀረቡ ግለሰቦቹ የምናውቀው ጉዳይ ነውና ቀላል ነገር አይደለም። እንደ ሀገርም ዋጋ ያስከፍለናል። ስለዚህ ጥንቃቄ ይገባዋል የሚል ሀሳብ አለኝ። ስሙት። ፓስቲኒ ሊገዛ ያልኩኝ ሲሸጠኝ ያለውና አቃቂ ውስጥ ሻይ ቤቱ ስም አላውቀውም። የድሮ ሻይ ቤት ነው። ሰጠኝና ሁለት ሳምቡሳ ገዛሁት፣ ሁለት ፓስቲኒ ገዛሁት። በዚህ ጠቅሎ ሲሰጠኝ እንዴ አንተ አሁን ይሄ የእናንተን የመጽሐፍ እንደዚህ ቀድጄ ብሸጥበት ደስ ይላል ያልኩት እኔ አላውቅም አለ እና እንዴ በዚህ ይሰጣል ታዲያ ምን ላድርገው ታዲያ ገዝቼዋለሁ ልጣለው አልጥልም አለ። ከዛ እኔ ዝም ብዬ ወጣውና ለጓደኞቼ ነገር እሺ ከዛ ጓደኞቼ ለሄደ በአካል አገኘው ቀምቷቸው ሄደና ኬት አመጣችሁ ማከፋፋዩን ነገርን አለ። ማከፋፋዩን ነገሩት። እሺ ከዛ እጅ ከፍንጅ ከነ ወረቀቱ ያዛቸው ለፖሊስ መረጃ ሰጣን። ፖሊሶች መጡ። አድራሻው ከየት እንደምታመጣ አባቷን ነግራ አባቷ ከመርካቶ እንደሚያመጣ ከማከፋፈያ እና እንደሚሸጡ ልጅቷ ተናገረች። እኔም ለፖሊስ ቃል የሰጠው መጨረሻ አሁን እነሱ ተይዘዋል። ፌስታል ስለተከለከለ ወረቀት ተጀምሮ የለ ያቺን ምክንያት በማድረግ ሪከቨር ማድረግ ጀምረዋል። ይሄ ህትመት የሚታተምበት ነው። ቲሸርቱ ላይ ስታምፕ ከተደረገ በኋላ እኛ ኦርቶዶክሳውያን የምናደርገው የነበረው ወይ ለራሱ ላዘዘን ሰውዬ እንሰጠዋለን ወይ ደግሞ እናስቀምጠዋለን፣ በክብር እናስቀምጠዋለን። ግን ይሄኛው ይሄ ብቻ ሳይሆን በጣም በብዛት ነው። በብዛት እንዴ በኪሎ 200 ብር መጋዛው አለ ልጅ። እጅግ ከፍተኛ ጥንቃቄ አድርጉ። ፌስታል በመከልከሉ የተነሳ በጣም ብዙዎች ይሄንን የእመቤታችንና የቅዱሳንን የመስቀሉን ስዕል አድህኖ በዚህ ሰዓት ላይ እንደ ወረቀት ለዳቦ ለተለያዩ ቁሳቁስ እየተጠቀሙት ይገኛሉ።
እኛ ደግሞ ኦርቶዶክሳውያን ባለማህተቦች ነን፣ ይገደናል። እኛ ለስዕሉ እንሰግዳለን። ቅዱሳን ያለንን ክብር ለማዋረድ የሚሄዱበት ርቀት ነውና እንዳያችሁት እንግዲህ ነገርየው የሚመነጨው ከህትመት ቤቶች ነው። እንግዲህ ለህትመት የሚጠቀሙበት ይህ ወረቀት ነው እንግዲህ ስዕሉን ይዞ እየወጣ ከዛም በኪሎ እየተሸጠ ያለው። ያ እየተሸጠ ያለው ወረቀት ደግሞ የእመቤታችንን ስዕል ያዘ ለብስኩትና ለተለያዩ ቁሳቁሶች መጠቅለያ ሆኗል። ስለዚህ እኔ ሲጀመር አንድ ጥያቄ አለኝ እዚህ ጋር። ህትመት ራሱ ለምሳሌ የቅዱሳንን ስዕል ማሳተም፣ የእመቤታችንን ስዕል ማሳተም ራሱ ምንድነው? ጨርቅ ላይ ማሳተም በእውነት መልካም ነውን? እኔ ጥያቄ አለኝ። ምክንያቱም ጨርቁ ሲጣል እኮ ምናልባት ስዕሉን ይዞ የሚጣል ከሆነ አሁንም ያው ነው፣ ዞሮ ዞሮ እኛ እያደረግን ያለ ነው ማለት ነው። ስለዚህ እዛ ጋር ጥያቄ አለኝ። የቤት መወልወያም ሊሆን ይችላል ምናልባት ጨርቁ ሲጣል እኮ። የሰሙነ ሕማማት ሳምንት የመጀመሪያው ቀን ሰኞ ቀን መርገመ በለስ በመባል ይታወቃል። አዎ መርገመ በለስ የተፈጸመበት ሰኞ በመባል ይታወቃል። ይህም እንዴት ነው የሆነው? በዚህ ቀን ጌታችን አምላካችን መድኃኔዓለም ኢየሱስ ክርስቶስ ከቢታንያ ሲወጣ ተራበ። ታዲያ ከርቀት ቅጠል ያለባትን የበለት ዛፍ አይቶ ፍሬ ባገኝባትና ብመገብ ብሎ ወደ በለሲቱ በሚሄድ ጊዜ ፍሬ አጣባት። በዚህ ጊዜ ከዛሬ ጀምሮ ከአንቺ ምንም አይነት ፍሬ አይበላ ብሎ ስለረገማት ሰኞ ቀን መርገመ በለስ በመባል ትጠራለች። ልብ እናድርግ፣ በለሷ የእኛ ቅጠሏ ደግሞ የሃይማኖታችን የክርስትናችን የማተባችን ምሳሌ ነው። ፍሬው ደግሞ የእኛ የእምነታችን የምግባራችን ምሳሌ ነው። ጌታችን ይህችን የበለስ ዛፍ ከርቀት ቅጠል አውጣ ሲያያት ፍሬ ፈልጎ ወደ እርሷ እንደሄደ ሁሉ ወደ እኛም ደግሞ ፍሬን ምግባርን ፈልጎ የሚመጣበት ጊዜ አለ። ነገር ግን እንደ በለሲቱ ቅጠል እያላት ፍሬ እንዳላፈራችው ሁሉ እኛ ክርስቲያኖች ሁነን ኦርቶዶክሶች ሁነን ማተብ አስረን ነገር ግን ምግባር ሃይማኖት ለዛው የሌለን ጾም፣ ጸሎት፣ ስግደት፣ ምጽዋትን የማናውቅ በተለይ ደግሞ አስራታችንን የማናወጣ ዝክር መታሰቢያ የማናደርግ ቅዱሳንን የማናከብር እንዲሁ በአጠቃላይ ሃይማኖታዊ ምግባር ክርስቲያናዊ ስነ ምግባር የሌለን ሆነን ከተገኘን የበለሲቱ የዕፀ በለሷ መርገም እንደሚደርስብን ምንም ጥርጥር የለውም። ስለዚህ ጠቅለል ስናደርገው የሰኞን ቀን ስግደት መርገመ በለስን እያሰብን እንሰግዳለን። አዎ በለሲቱ ላይ ፍሬ አጥቶ እንደረገማት ሁሉ እኛም ላይ ምግባር ሃይማኖት ታጥቶብን እንደ በለሲቱ እንዳንረገም መከራ፣ ፍዳ፣ ጭንቅ እንዳይደርስብን እግዚኦ መሐረነ ክርስቶስ እያልነ ሰኞን ቀን እንሰግዳለን ማለት ነው። አዎ ጌታዬና አምላኬ ኢየሱስ ክርስቶስ ሆይ ምግባርና ሃይማኖት የሌለኝ ወራዳው እኔ ፍሬ እንዳጣህባት እንደ በለሲቱ ሆኛለሁና እባክህን ጌታዬ ሆይ ይቅር በለኝ እያልን እንሰግዳለን። ቃላት ያሰማልን መምህራችን እንግዲህ ብዙ ጊዜ መምህር የቤተ ክርስቲያን ታሪኮችን፣ ትምህርቶችን፣ ስርዓቶችን ያቀርቡልናልና እጅግ እናመሰግናለን። እስቲ አሁን ደግሞ በሕማማት ወቅት ምንድናቸው መደረግ የሌለባቸው መደረግስ ያለባቸው የሚቀጥሉት መምህር ደግሞ ያስረዱናል። እንከታተላቸው። በሕማማት የማይደረጉ 10 ነገሮችን እነግራችኋለሁ። አንደኛ በዚህ በሰሙነ ሕማማት ወይም ደግሞ ከሰኞ እስከ ቅዳሜ ባሉት ቀናት ቅዳሴ መቀደስ፣ ክርስትና ማስነሳት፣ ቁርባን መቁረብ አይቻልም። በመሃል ላይ ከጸሎተ ሐሙስ ውጪ ማለት ነው። በጸሎተ ሐሙስ ጊዜ ብቻ ክርስትና የለም፣ ነገር ግን ቁርባን ይደረጋል፣ ቅዳሴ አለ ማለት ነው። በሁለተኛ ደረጃ ጸሎተ ፍታት አይደረግም። ለምን ከተባለ የ5500 ዘመን ምሳሌ ስለሆነ ፍታት ሰው ሲሞት አይፈታም። ታዲያ ፍታት ካልተፈታ እንዴት ነው የሚሆነው ከተባለ እሁድ እግዚአ ሕያዋን ስለሚነበብ እሁድ ሁላችሁም ቤተክርስቲያን ገብታችሁ የሆሳዕና ይህንን ማስደረስ አለባችሁ ማለት ነው። ጤነኛ የሆነ ሁሉ እሁድ መቅረት አይችልም ማለት ነው። በሶስተኛ ደረጃ መስቀል ማሳለምም አይቻልም። ለምን? የ5500 ዘመን የዓመተ ፍዳ የዓመተ ኩነኔ ዘመን ምሳሌ ስለሆነ 5 ቀናት ማለት ነው። በአራተኛ ደረጃ እርስ በርስ መሳሳም አይቻልም። ለምን ከተባለ ይሁዳ ጌታን በመሳም አሳልፎ ስለሰጠው የምንሳሳም ከሆነ ቁጥራችን ከይሁዳ ይሆናል ማለት ነው። በአምስተኛ ደረጃ ሳምንቱ የአምልኮ ስግደት የምንሰግድበት ሳምንት ነው ማለት ነው። ከብሉያት ከሐዲሳት የተውጣጡ መጻሕፍት ግብረ ሕማማት ይነበባል። በዚህ ዕለት ስግደት ሲሰገድ ይውላል። ሙሉ ቀን ስንሰግድ እንውላለን ማለት ነው። ስግደቱስ ምሳሌው ምንድነው ከተባለ ጌታችን መስቀል ተሸክሞ ከሊቶስጥራ እስከ ቀራንዮ የወደቀውና የተነሳው የዛ ምሳሌ ነው። ስንሰግድ መውደቁን ስንነሳ ደግሞ መነሳቱን እያሰብን የመውደቁንና የመነሳቱን ይሄንን የመከራውን
እና ለኛ ሲል የከፈለውን እያስታወስ እንሰግዳለን ማለት ነው። በስድስተኛ ደረጃ ደግሞ ምግብ መርጦ መብላት አይቻልም። አንድ አይነት ምግብ እንድንበላ ነው የተፈቀደው። የሚችሉ ጥራጥሬ ብቻ እንዲበሉ፣ የተነከረ ሽምብራ፣ የተነከረ ባቄላ ሊሆን ይችላል። እነዚህን ብቻ እንዲበሉ ነው የሚችሉ። የማይችሉ ደግሞ ቂጣ በጨው ብቻ እንዲበሉ ነው የሚመከረው። ከዛ ደግሞ አንችልም የምንል ደግሞ ቤት ያፈራውን ብቻ እንድንበላ ነው የሚመከረው ማለት ነው። በሰባተኛ ደረጃ ባልና ሚስት በአንድ ምንጣፍ ማደር መተኛት አይችሉም። ለምን? ይህ ሳምንት ጌታችን መድኃኒታችን ኢየሱስ ክርስቶስ ለኛ ሲል ዋጋ የከፈለበት ሳምንት ስለሆነ የባልና የሚስት ተድላ ደስታ ሊፈጸም ስለማይችል ከአልጋቸው ወርደው ሳሎን ላይ ምንጣፍ አንጥፈው እየብቻ የሚተኙበት ሙሉውን ሌሊት በጸሎት የሚያሳልፉበት ሳምንት ነው ማለት ነው። ባልና ሚስት አንድ ላይ ማደር አይችሉም፣ የተከለከለ ነው ማለት ነው። ይሄ በጣም የተከለከለ ሳምንት ስለሆነ በዚህ ሳምንት ባሎች ከሚስቶቻችሁ፣ ሚስቶች ከባሎቻችሁ ተለይታችሁ የእግዚአብሔርን ሕግና ሥርዓት ጠብቃችሁ እግዚአብሔርን ማምለክ ይጠበቅባችኋል ማለት ነው። በስምንተኛ ደረጃ ተድላ ደስታ ማድረግ፣ ዘፈን መዝፈን፣ መሳቅ፣ እንደፈለግን መሆን አንችልም። ይህ ሳምንት የሐዘን ሳምንት፣ ይህ ሳምንት የጸሎት ሳምንት፣ ይህ ሳምንት ጌታችን መድኃኒታችን ኢየሱስ ክርስቶስ ለኛ ሲል የከፈለልንን ዋጋ የምናስብበት ሳምንት ስለሆነ ማለት ነው። በዘጠኛ ደረጃ የሚያሰክሩ መጠጦችን ወደ አፋችን ማስገባት አንችልም። በአብይ ጾም በሙሉ የተከለከለ ነው። በተለይ በዚህ ሳምንት እጅግ በጣም የተከለከለ ስለሆነ የሚያሰክሩ መጠጦችን የሚጠጡ ክርስቲያኖች መኖር የለባቸውም ማለት ነው። በአስረኛ ደረጃ ጾሙ የሚጾመው ከምሽቱ 1 ሰዓት ድረስ ነው። ከምሽቱ 1 ሰዓት ድረስ ነው። ስለዚህ ግብረ ሕማማቱ እስከ ምሽቱ 1 ሰዓት ድረስ ቢያንስ እስከ 12 ሰዓት በቤተ ክርስቲያኒቷ እየተነበበ መቆየት አለበት ማለት ነው። ሰዎች ከምግብ ጋር የሚገናኙት በሰማይ ከዋክብት ፍንትው ብለው እስከሚታዩበት ሰዓት ስለሆነ ስለዚህ በዚህ ሳምንት ይሄንን ማድረግ ይጠበቅብናል ማለት ነው። በተጨማሪ ደግሞ ድሆችን እያሰብን ለፋሲካ መዋያ የሌላቸው ድሆችን አቅም ያለን ሰዎች ለነዛ ድሆች እባካችሁ እንራራላቸው። ለድሃ ስንራራ እግዚአብሔር ለኛ ይራራልና ማለት ነው። ስለዚህ መልካም የሰሙነ ሕማማት ሳምንት ይሁንልን። እናመሰግናለን መምህራችን፣ ቃልዎት ያሰማልን። ሌላኛው መምህር ደግሞ እንደዚህም ያስተምራሉ፣ ተከታተሏቸው። አንድ ሰው ተሳስቶ ሰላም ያለ ሰው በቃ ኃጢአት ሰራ ማለት አይደለም። ሰላምታን በተመለከተ ሰላምታ የሚከለከለው በጸሎተ ሐሙስ ቀን ብቻ እንጂ ሙሉ ሰሙነ ሕማማት ሰላምታ አይከለከልም። ሲጀመር ሰላምታ የሚከለከልባቸውን ጊዜያት የሉም። በቤተ ክርስቲያን ንጹህ ሰላምታ፣ ቅዱስና ልዩ ሰላምታ አይከለከልም። ለምንድነው በጸሎተ ሐሙስ ሰላምታ የሚከለከለው ለምንድን ነው ቢባል ያው እንደሚታወቀው ሐሙስ ማታ ጌታችን መድኃኒታችን ኢየሱስ ክርስቶስን ይሁዳ ጌታን በመሳም ወይም በሰላምታ አሳልፎ የሰጠበት ቀን ነውና ያንን ለማሰብ ሲባል በዕለተ ሐሙስ ሰላምታ ይከለከላል። እንደዚህም ሲባል ዋናው ነጥብ ወዳጆችን ሰላም ማለት ወይም ደግሞ የተቀደሰ ሰላምታ መስጠት እሱ ኃጢአት ሆኖ አይደለም፣ ነገር ግን ለማሰብ ይህንንም አባቶቻችን በነገራችን ላይ በቅዳሴ ሁልጊዜ እንደሚባለው ዲያቆናቱ ወጥተው የሚያሳዩት አለ። በቅዳሴ ጊዜ የማይቋረጥና በዕለተ ሐሙስ እሱ ይከለከላል፣ አይደረግም። ያ ማለት ምንድነው? ተአመሁ በበይናቲክሙ በአማሃ ቅድሳት የሚለውን እሱን ከመቅደስ ወጥተው በመስገድ ያሳያሉ። በጸሎተ ሐሙስ ግን እሱ አይደረግም። ለምን ቢባል በዚህ ቀን ይሁዳ ጌታን ንጹህ የሆነውን ሰላምታ ሳይሰጥ የሰላምታን አመለካከት ያቆሸሸበት ቀን ነውና ያንን ለማሰብ ነውና መልእክቱ ግን ከይሁዳ እና ከኤሳው የተለየ እጅ መነሳሳት ወይም ሰላምታ ይኑራችሁ ለማለት ነው። ዋናው መልእክት እሱ ነው እንጂ አንድ ሰው ተሳስቶ ሰላም ያለ ሰው በቃ ኃጢአት ሰራ ማለት አይደለም። ይህንን በጥንቃቄ ማየት ይገባል። ሰሙነ ሕማማት አጠቃላይ ሰላምታ አይከለከልም። ሰላምታ የሚከለከለው ወይም እንዲታሰብ የሚደረገው በዕለተ ሐሙስ በጸሎተ ሐሙስ ብቻ ነው። እሱም ደግሞ ዋናው ነጥብ ከይሁዳ ከኤሳው የተለየ ሽንገላ የሌለባትን ሰላምታ ተለዋወጡ ለማለት እንጂ ሰላምታ መቀያየር ኃጢአት ነው ማለት አይደለም። ነገር ግን ለማሰብ ያህል እንታቀባለን። አንድ ክርስቲያን ሰላም ሊነን ሲመጣ ዛሬ እኮ ሰላምታ የለም፣ ምክንያቱም ይሁዳ ጌታን አሳልፎ የሰጠበት ቀን ነው በሰላምታ። ስለዚህ ሰላምታችን ንጹህ ይሁን ብለን ተማምረን
እንለያይበታለን ማለት ነው። እና ይህን ነጥብ ለማስቀመጥ እንጂ ሰላምታ በራሱ ኃጢአት ነው ለማለት አይደለም። አንዳንዶች ሰዎችን ለመዝጋት ስለሚጠቀሙበት ነው። ይሄ ስህተት ነው። ሰላም እንዳለ ሕማማት ነው ብለው አውቀው ሰላምታን የሚጸየፉበት ወይም ደግሞ መጥፎ መልእክት የሚያስተላልፉበት ስለሆነ እሱ ትክክል እንዳልሆነ ለማሳሰብ እወዳለሁ።